ጤናስትልን ክቡራን ተመልካቾቻችንና አድማጮቻችን ዘውዱ መንግስቴ ነኝ ከዚህ ከአገር እንግሊዝ። አሁን የዘውዱ ሾው አጫጭር ዜናዎችን አቀርብላችኋለሁ፣ አብራችሁን ቆዩ። በቅድሚያም እርሶቹን እንሆ። የሸዋ ፋኖ የአብይ ሪፐብሊካንን ረፈረፈው። በዩኒቨርሲቲ ቦምብ ፈነዳ፣ ተማሪዎችም ሞቱ። በአማራ ክልል ከፍተኛ ውጥረት ነግሷል። ብልጽግናዎች ጭንቀት ውስጥ ገብተዋል። አዲስ አበባ ከተማም በሪፐብሊካን ጋርድ ተወረረች። ህወሓት ለጦርነት እየተዘጋጀ መሆኑም ተነገረ። አሁን ወደ ዝርዝሩ እንሄዳለን፣ አብራችሁን ቆዩ። የሸዋ ፋኖ የአብይ ሪፐብሊካን ጋርድን ረፈረፈው። በሸዋ ከሁለቱ ኮሮች የተውጣጡ ጥቂት ሻለቆች ናቸው እጅ በአፍ የሚያስጭን ጀብዱ መፈጸማቸው የተገለጸው። ራሱን ጥምር ጦር ነኝ ብሎ የሚጠራው ቀይ ቦኔት ለባሹ የሀገር መከላከያ ኮማንዶ የአማራ ነዋ ብተናና የአማራ ሚሊሻን እንደ ቅጠል ረግፈዋል ነው ያለን ፋኖ። ከግንባር ለዘውዱ ሾው ሚዲያ እንደደረሰው መረጃ ከሆነ የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ ጠዋት 11 ሰዓት ጀምሮ በሁለት ኮሮች የተውጣጡ ጥቂት ሻለቃዎች በደብረ ብርሃን ከተማ ዙሪያ እያካሄደ ባለው ጠንካራ ቅንጅት ኦፕሬሽን ነው የአገዛዙ ሪፐብሊካን ጋርዶችን ጨምሮ በርካታ የአየር ወለድ ኮማንዶ አባላት የአማራ አድማ ብተናና የሚሊሻ አባላትን የደመሰስኳቸው ብለዋል። የሸዋ ጠቅላይ ግዛት አሳምነው እዝ አምደ ጽዮን ኮር ከአፄ ዘርዓ ያዕቆብ አንደኛ ኮር የተውጣጣው የክፍለ ጦሩ ውስን ሻለቆች የአንበሳውን ድርሻ በወሰዱበት አስደማሚ ልዩ መብረቃዊ ኦፕሬሽን ነው ዘመናዊ ሹተር ጨምሮ በርካታ ዘመናዊ ጥርጥር ክላሽ ካፕና በርካታ ተተኳሽ እንዲሁም የአገዛዙን ሰራዊት በምርኮ ሲይዙ በርካቶች ተደምስሰዋል። የፋኖ ሰራዊት የአውደ ውጊያ አድማሱን አስፍቶ በደብረ ብርሃን ዙሪያ እያካሄደ ባለው የተቀናጀ ውጊያ ነው በአይነቱ ለየት ያለ ድል እየተጎናጸፈ ሲሆን በርካታ የአየር ወለድ አባላቱ ቁስለኛና አስከሬንን በአራት አምቡላንሶች ወደ ደብረ ብርሃን አዲስ አበባ እያመላለሰ እንደሚገኝም ነው ከስፍራው የደረሰ መረጃ የሚያመላክተው። በሌላም የደፈጣ ወደ ውጊያ የአማራ ፋኖ ሸዋ ጠቅላይ ግዛት አሳምነው እዝ አፄ ዘርዓ ያዕቆብ አንደኛ ኮር 7 ክፍለ ጦር ትላንት ከምሽቱ 12 ሰዓት ከአጣያ ከተማ ተነስቶ ወደ ጨፋ ሲጓዝ የነበረው ሚሊሻ በጫነ ተሽከርካሪ ላይ ጥቃት በመሰንዘር ዋናውን አስፋልት ልዩ ቦታውን አንቶሌ በሚባል አካባቢ ደፈጣ በመጣል ፋኖች ታሪክ ሰርተዋል። በዚህም በመኪናው ላይ ተጭነው በነበሩት ሚሊሻዎች በርካቶች መደምሰሳቸውም ነው የተገለጸው። እጅግ ቁጥሩ የበረከተ የሪፐብሊካን ጋርድን ደምስሻለሁ ሲል የአማራ ፋኖ ብሔራዊ ንቅናቄ ሸዋ ጠቅላይ ግዛት አሳምነው እዝ ህዝብ ግንኙነት መምሪያ ለዘውዱ ሾው በላከው መረጃ መሰረት በቀጣይ በርካታ ድሎችን እንደምንጎናጸፍ አትጠራጠሩ። በአጭርና በቅርብ ጊዜያት ውስጥ የአብይ አህመድ ጉሮሮን እናንቀዋልንም ሲሉ ገልጠዋል። በምስራቅ ጎጃም ዳባት ጥላት በቁይ ከተማ ባሉ 2 ቀበሌዎች ብቻ ብልጽግና ምርጫ ለማስፈጸም ወስኖ የተንቀሳቀሰ ቢሆንም ግንቦት 4 ቀን በቁይ ከተማ ውጊያ ይከፈትብኛል ብሎ በመስጋት የሁለቱ ቀበሌ ምርጫ አስፈጻሚዎችን በመጠቀም በዝግ አዳራሽ የምርጫ ወረቀት በኮሮቾ ሲያስገቡም ተስተውለዋል። በወረዳው ካሉ 5 ቀበሌዎች 22ቱ በፋኖ ቁጥጥር ስር መዋላቸው በቁይ ከተማ ውጭ መንቀሳቀስ የማይችለው የብልጽግና ስርዓት አርሶ አደሮች የመሬት ማረጋገጫ ደብተር መዝገብ ከመሬት አስተዳደር ቢሮ በመውሰድ ነው። ነጋዴዎች ከንግድ ፍቃድ ማረጋገጫ ከንግድ ጽሕፈት ቤት ሰነድ በመውሰድ የሃይማኖት አባቶች ወረዳ ቤተ ክህነት መዝገብ በመውሰድ ተማሪዎች ከ2 እና 1ኛ ደረጃ ትምህርት ቤት በተጨማሪ ከትምህርት ጽሕፈት ቤት መዝገብ በመገልበጥ ምዝገባና ድምፅ በኮረጆ ማስገባት ሂደቱ መፈጸሙን አረጋግጠናል ሲል ፋኖ ገልጿል። ይሁን እንጂ እስካሁን ከቁይ ደብረ ማርቆስ፣ ከቁይ ቢቸና፣ ከቁይ ናብራ፣ ከደብረ ኢየሱስ አዳም የሚወስዱ የትራንስፖርት መስጫ መንገዶች እንደተዘጉ ሲሆን በደባይ ጥላት ግን ወረዳ ቁይ ከተማ ጨምሮ ካሉ 25 ቀበሌዎች ውስጥ ደባይ ጥላት ግን ወረዳ ካሉ 25 ቀበሌዎች መካከል ደቤት፣ ገሜ፣ አንገጭ፣ አጋማና፣ ወደ ኢየሱስ፣ ይጥበቆ፣ ደብር ከተማ፣ ደብረ ዙሪያ ቀበሌ፣ ሸሜ፣ እንቆይ ቀበሌ፣ ናዝሬት መድኃኔዓለም፣ ናብራ ሚካኤል፣ ናብራ የባላት፣ ናብራ ጎቼ፣ ቅድስቴ፣ የባባት፣ የዳማ፣ አፈራማ፣ ጀርመስ፣ አራጆ፣ እሙላድ፣ ቁየ ዙሪያ ቀበሌዎች በ206ኛ ኮር 24ኛ ክፍለ ጦር ደባይ ጮቄ ሻለቃ ቁጥጥር ስር ሲሆኑ የደባይ ጠላት ወረዳ ጊዜያዊ መንግስት በሁሉም ቀበሌዎች መንግስታዊ መዋቅሩን በመዘርጋት እያስተዳደራቸው እንደሚገኝም የአማራ ፋኖ ቴዎድሮስ እዝ 206ኛ ኮር ህዝብ ግንኙነት መረጃውን ለዘውዱ ሾው ልኳል። በጎንደር ዩኒቨርሲቲ የቦምብ ፍንዳታ ደረሰ፣ ተማሪዎችም ሞቱ። በጎንደር ዩኒቨርሲቲ ጤና ሳይንስ ካምፓስ ነው በትላንትናው ምሽት የአርሴናል እና የፒኤስጂ ቻምፒዮን ሊግ ፍጻሜ ጨዋታ በሚተላለፍበት ወቅት በተከሰተ ፍንዳታ የተማሪዎች ህይወት ማለፉና ጉዳት መድረሱ ተገለጸ። ተማሪዎቹ ፍንዳታ ቦምብ ነው ሲሉ የገለጹ ሲሆን ከቦምቡ በተጨማሪ ተረጋግጦ የተጎዳም አለ። ትክክለኛው ጉዳት ምን እንደሆነ ማወቅ አልቻልንም ብለዋል።
አደጋው ስለተከሰተበት ሰዓት ሲያስረዱም የአርሰናል ጨዋታ መጀመሪያ 45 ደቂቃ ሊያልቅ ጥቂት ደቂቃ ሲቀረው ነው ፍንዳታ እየሰማ ነው ሲሉ ለቲካፍ ነግረውታል። ስሙ እንዲጠቀስ ያልፈለገም የጤና ሳይንስ ተማሪ አሁን ላይ በካምፓሱ ፖሊሶች ገብተው የፍንዳታው መንስኤ እያጣሩ ያለ ቢሆንም 2 ተማሪዎች ሞተዋል። ጠዋት የአስክሬን ሽኝት አድርገናል። አሁንም ቢሆን ሌላ የሞተ ተማሪ ይኖራል የሚል ግምት አለ። ማታ ጉዳት ከደረሰባቸው ውስጥ በርካቶቹ በአምቡላንስ ወደ ጤና ተቋም ተወስደዋል። ፍንዳታ ያስከተለው ጉዳት ከባድ ነው ሲልም አክሎ ተናግረዋል። አብዛኞቹ ጉዳት የደረሰባቸው ተማሪዎች በካምፓስ ውስጥ በሚገኘው ሆስፒታል የሕክምና እርዳታ እየተደረገላቸው መሆኑም ተጠቁሟል። በሰዓቱ ጨዋታውን ከፊት ወንበር ላይ ሆኜ እያየው ነበር ያለ አንድ ተማሪ ደግሞ የመጀመሪያው ጨዋታ አልቆ ለእረፍት ልንወጣ ስንል ነው ፍንዳታው እየተከሰተው ሲል ተናግሯል። ኳስ የምናይበት ግን በጣም ሰው ሞልቶ ተጨናንቋል። መግቢያ መውጫም የለም ነበር። እያየን የነበረው በፕሮጀክተር እና በቴሌቪዥን ነበር ሲልም አክሎ ገልጧል። መጀመሪያ ላይ የሆነው የሮኬት አይነት ድምፅ ነው የሰማነው። ከዛ ስንነሳ እንደመብረቅ ድፍን ነው ያደረገን። ከፊታችን ብረት ስለነበረ በድንጋይ መተውት ነው ብለን ነበር ያሰብነው፣ ግን ጭሱ በጣም አፈነን። በጣም ብዙ ተማሪ ነበር። እየተረጋገጥ በድንጋጤ ወጣን ሲልም አስረድቷል። የነበረውን ሁኔታ በመግለጽ ውጭ ከወጣም በኋላ ብዙ ተማሪ መመታቱን አየን። እኔ መጀመሪያ ደህና ነበርኩ። ከወጣ በኋላ ሳይ ግን እግሬን ተመትቻለሁ። ምን እንደፈነዳ እንኳን አላወቅኩም። እኔ ያየሁት የሞቱትን 2 ልጆች ብቻ ነው። 2ቱም እግሬን ነው የተመታሁት። እስካሁን እግሬ ላይ የገባው የፍንዳታ ፍንጥርጣሪ አልወጣልኝም። ግንባሬም ተመትቻለሁ ሲል በሰዓቱ የተፈጠረውን ገልጿል። ተማሪው የትላንትና ምሽት ፍንዳታ ለዩኒቨርሲቲው ቅርበት ያላቸው የከተማው ነዋሪዎች ለቲካፍ ኢትዮጵያ እንደገለጹለት ከሆነ ተማሪዎቹ መጎዳታቸውና ሕይወታቸው ያለፈው ተማሪዎች መኖራቸውንም አክለው ገልጸዋል። የሞቱት ተማሪዎች ቁጥር 3 እንደሆነ 3 ሌሎች ተማሪዎች ከባድ አደጋ እንደደረሰባቸውና ከ30 ያላነሱ ላይ ቀላል ጉዳት መድረሱን እኚሁ ቅርበት ያላቸው ሰው አረጋግጠዋል። ስማቸው እንዳይገለጽ የፈለጉ ሌላኛው የጎንደር ነዋሪ በዩኒቨርሲቲው የምትማር አንድ ልጅ አለችኝ፣ ብዙ ተማሪ መጎዳቱን ገልጻልኛለች። እኛም መረጃውን ሰምተናል። ምን ያህል ተማሪዎች እንደተጎዱና ስለ ፍንዳታው አይነት ግን አላወቅንም ሲሉ ገልጸዋል። ቲካፍ የተማሪዎች ህብረት አመራሮችን አነጋግሮ የቦምብ ፍንዳታው መከሰቱና የተማሪ ህይወት ማለፉንም አረጋግጠውለታል። ፍንዳታው በቦምብ ነው የተከሰተው። ተማሪዎቹ የዲኤስቲቪ ኳስ ጨዋታ እየተከታተሉ ባለበት ሰዓት ነው የተከሰተው ሲሉ ገልጸዋል። የተጎዱ ተማሪዎችን በተመለከተ ጥያቄ የቀረበላቸው አመራሮች የተጎዱ ተማሪዎች ሕክምና ክትትል እያደረጉ ነው ያሉ ሲሆን የተጎዱ የተወሰኑ ተማሪዎች ናቸው፣ ውስጡ ያሉ ተማሪዎች ሙሉ አልተጎዱም ሲሉም ገልጠዋል። ህይወታቸው ያለፈ ተማሪዎች ስለመኖራቸው ጥያቄ የቀረበላቸው የተማሪዎቹ ህብረት አባላት 2 ተማሪዎች ለሕክምና ከገቡ በኋላ ህይወታቸው አልፏል። ሆስፒታሉ ከገቡ በኋላ ነው ህይወታቸው አለፈው ብለዋል። ተማሪዎቹ አስከሬንም ለቤተሰቦቻቸው መላኩን አክለው ገልጸዋል። በዩኒቨርሲቲ ሆስፒታል እንደሚሰሩ የገለጹት የጤና ባለሙያም በበኩላቸው እንደተናገሩት ከሆነ ፍንዳታው የተከሰተው ትላንት ምሽት 2 ሰዓት ተኩል ገደማ መሆኑን ገልጸው ማን እንደጣለው አይታወቅም። ቦምቡ ፈንድቶ ነበር። በርከት ያሉ ተማሪዎች ተቆርተው የመጡት የሞቱም አሉ መባሉ እውነት ነው ሲሉም ተናግረዋል። አንዱ ተማሪ ድንገተኛ ክፍል ላይ እንደደረሰ ህይወቱ አልፏል። 2ቱ ደግሞ ኦፕራሲዮን ክፍል ከገቡ በኋላ ነው የሞቱት። 3 ተማሪዎች ናቸው የሞቱብን በማለት ገልጸዋል። የህክምና ባለሙያው ፍንዳታው ቦምብ መሆኑ እንዴት እንደታወቀም ሲገልጹ ቦምቡ መሆኑን ያወቅነው ከጉዳቱ አንጻር ፍንጥርጣሪዎቹ ቁስል ላይ ስለተገኙ ነውም ብለዋል። የተጎዱ ዩኒቨርሲቲ ሆስፒታል ህክምና እየተደረገላቸው መሆኑም ታውቋል። ይህ በእንዲህ እንዳለም የአማራ ክልል ከተሞች ውስጥ ውጥረት መንገሱና ስጋቱ አሳሳቢ መሆኑም ተነገረ። በአማራ ክልል የተለያዩ አካባቢዎች እየተባባሰ የመጣውን ግጭትና ውጥረት ሳቢያ የሲቪል ነዋሪዎችና የንብረት ደህንነት ስጋት ላይ መውደቁም ነው እየተሰማ የሚገኘው። በአማራ ፋኖ ብሔራዊ ንቅናቄ ትዕዛዝ መሰረት መንገዶቹ ሁሉ ዝግ ተደርገዋል። ማንም መንቀሳቀስ እንደማይቻል ተገልጿል። እየተንቀሳቀሱ የሚገኙ ትራንስፖርት አሽከርካሪዎችን በተመለከተ እርምጃ እየተወሰደባቸው መሆኑን ታውቋል። በተለይም በመከነ ሰላም፣ በጃማ፣ በወይናምባ፣ በዳውንት፣ በሰኞ ገበያ፣ በደጋጋ፣ በከሚሴ፣ በደሴና በሌሎች አካባቢዎችም የሚደረጉ እንቅስቃሴዎችን ፋኖ እየተከታተለ በተለይም ያመለጡ መኪናዎችንም በተመለከተ እየተከታተለ እርምጃ እየወሰደ መሆኑን ታውቋል። ምንም አይነት እንቅስቃሴ ማድረግ አይቻልም ተብሎ የተገለጸ ስለሆነ ከዚህ በኋላ አሁንም ባለንብረቶችና አሽከርካሪዎች ላይ ለሚደርሰው ጉዳት ተጠያቂ አይደለውም ሲልም ገልጿል። ፋኖ በወልዲያ ከተማ ጎንደር በር ተብሎ በሚታወቀው አካባቢ ብልጽግና ፓርቲ ብአዴን የጸጥታ ኃይሎች በባጃጅ ተሽከርካሪ ላይ የቦምብ ጥቃት መፈጸማቸውም እንዲሁ ተዘግቧል። ጥቃቱ የባጃጅ ተሽከርካሪ ሙሉ በሙሉ ማውደሙንም የአካባቢ ምንጮች ገልጸውልናል። በአማራ ክልል የሚንቀሳቀሰው የአብይ አህመድ አስተዳደር ባሰራጨው ኃይሎች የንጹሐን ንብረት እያወደሙ እንደሚገኝም ነው የተገለጸው። በህዝብ እምነት ያላገኘውን የይስሙላ ምርጫ ለማስፈጸም እየጣረ ያለው የአገዛዙ ኃይል በፋኖ ትዕዛዝ መንገዶች መዘጋታቸውን ተከትሎ ነው በከተማ ውስጥ እንቅስቃሴ እንዲኖር እያስገደደ የሚገኘው ብለዋል።
በዚህ ሰዓት የቆሙ ባጃጆች ለምን አልተንቀሳቀሳችሁም በማለት ነው የማቃጠል እርምጃ የወሰደው ሲሉ በአካባቢው የሚገኙ ምንጮቻችን ገልጸውልናል። የጋምቤላ ክልል ፖሊስ ኮሚሽን ከዛሬ ጀምሮ ለ3 ቀናት የሚቆይ የተሽከርካሪ እንቅስቃሴ እገዳ ጣለ። ለ3 ተከታታይ ቀናት የሚቆየው የተሽከርካሪዎች እንቅስቃሴ እገዳ መጣሉን የገለጸው ፖሊስ በወጣው መግለጫ እንዳሳወቀው ከሆነ እገዳው 7ኛው ጠቅላላ ሀገራዊ ምርጫ በሚካሄድበት ከሰኞ ግንቦት 4 ዋዜማ ጀምሮ እስከ ማግስቱ ድረስ የሚቆይ ቢሆንም ኮሚሽኑ በሰጠው መግለጫ ላይ ግን ስለ ምርጫው በቀጥታ የጠቀሰው ነገር የለም። ኮሚሽኑ እንዳስታወቀው ከዛሬ ጀምሮ እስከ ማክሰኞ ድረስ ልዩ የይለፍ ፈቃድ ካላቸው ተሽከርካሪዎች በስተቀር ማንኛውም የመንግስትና የግል የንግድ እንዲሁም የባለሶስት እግር ባጃጅ ተሽከርካሪዎች በሙሉ እንቅስቃሴያቸውን እንዲያቆሙ በጥብቅ አዟል። የኮሚሽኑ መመሪያ ጥሰው በሚገኙ አሽከርካሪዎች ላይ ጥብቅ እርምጃ እንደሚወስድ የክልሉ ፖሊስ ኮሚሽን ዶሮ ኮሮ ገልጠዋል። ትምህርት ቤቶች ለ3 ቀናት እንደሚዘጉ ተገለጸ። በ7ኛው ሀገራዊ ምርጫ ጋር በተገናኘ ብሔራዊ ምርጫ ቦርድ በመጪው ሰኞ የትምህርት ተቋማት ዝግ ይሆናሉ ብለዋል። የምርጫ ቦርድ መግለጫ እንደተጠበቀ ሆኖ በአዲስ አበባ ከተማ የሚገኙ ትምህርት ቤቶች ለ3 ቀናት ሰኞ፣ ማክሰኞ፣ ሮብ ትምህርት አለመኖራቸውንም አሳውቋል። ዋና ምክንያቱ መምህራን በሚኖሩበት አካባቢ የምርጫ ታዛቢ ሆነው ቢሰየሙ በተማሪዎች ዘንድ እንግልት እንዳይፈጠር በማሰብ የተደረገ ነውም ተብለዋል። ህወሓት የጦርነት ዝግጅት እያደረገ መሆኑ ተነገረ። በአማራ ትግራይ አዋሳኝ ራያ አካባቢዎች የጦርነት ዝግጅት እየተደረገ መሆኑ ነው የተጠቆመው። በራያ አላማጣ አዋሳኝ መሆኒ፣ ጨርጨርና ዋጃ በተባሉ አካባቢዎች ህወሓት የጦርነት ዝግጅትና ወታደራዊ እንቅስቃሴ እያደረገ መሆኑን ከስፍራው የደረሱን መረጃዎች ያመላክታሉ። የመረጃ ምንጮቹ እንደጠቆሙት ከሆነ የህወሓት ታጣቂዎች ከመሆኒ ተነስተው ወደ ጨርጨር መስመር የሰርጎ ገብ እንቅስቃሴ እያደረጉ እንደሚገኙም ነው የተጠቆመው። በምዕራብ ዋጃ ግንባር ከደቡብ አቅጣጫ ወደ ጨርጨርና የዋጃ መስመሮች ኃይል እያስጠጉ እንደሚገኙም ተገልጧል። ታጣቂ ቡድኖቹ ከመሆኒ ከሜንጋላ እና ከዋጃ በ3 አቅጣጫ ትንኮሳ ሊፈጽሙ እንደሚችሉ እየተነገረ ይገኛል። ግጭቱ ከተቀሰቀሰ የተሳታፊዎች ቁጥር ሊጨምር እንደሚችልም ተጠቁሟል። ከሰሞኑ በትግራይ ክልል ሰፊ ወታደራዊ አፈሳ እየተካሄደ መሆኑን የሚጠቁሙ መረጃዎች እየወጡ እንደሚገኙ ይታወቃል። በፋይዳ ምክንያት የታገዱ የዲያስፖራ ሂሳቦች ጉዳይ ላይ ባንኩ መግለጫ ሰጠ። የኢትዮጵያ ንግድ ባንክ በፋይዳ ምክንያት የታገዱ የዲያስፖራ ሂሳቦች በጊዜያዊነት የሚከፈቱበትን አማራጭ መንገዶች አሳውቋል። ባንኩ የፋይዳ መለያ ቁጥር በባንክ ሂሳብ ጋር የማያያዝ ሂደት ላይ የዲያስፖራ ማህበረሰብ ያጋጥሙ ችግሮች ለመፍታት የሚያስችል አዲስ ተለዋጭ አሰራር ይፋ ማድረጉን አሳውቋል። ይህ ያስታወቀው ለውጭ ጉዳይ ሚኒስትርና ለኢትዮጵያ ዲያስፖራ አገልግሎት በጻፈው ደብዳቤም ነው። ባንኩ በላከው መመሪያ መኖሪያቸውን ከኢትዮጵያ ውጭ ያደረጉ የባንኩ ደንበኞች በጊዜያዊነት ሂሳባቸውን ከፋይዳ መታወቂያ ጋር ማጣመር ሳያስፈልጋቸው በኢትዮጵያ ብሔራዊ ባንክ መመሪያ መሰረት በልዩ ሁኔታ እያስተናገደ መሆኑንም ገልጧል። በባንኮች በኩል ከዚህ በፊት ደንበኞች ሂሳብ በሚከፍቱበት ወቅት የመኖሪያ አድራሻቸውን ከኢትዮጵያ ውጭ እንደሆነ ማስረጃ ያቀረቡና በባንክ የመረጃ ቋት የተመዘገበ ማስረጃ ያላቸው ደንበኞች ሂሳብ ያልታገደ መሆኑንም እናሳውቃለን ሲል ገልጧል። በተለያዩ ምክንያቶች ውጭ እንደሚኖሩ በባንኩ የመረጃ ቋት ላይ ያላስመዘገቡ እና የባንክ ሂሳብ የታገደባቸው ደንበኞች ግን ብሔራዊ ባንኩ ለባንኩ ባሳወቀው መሰረት ከዚህ በታች በተገለጸው አግባብ መስተናገድ የሚችሉ መሆኑንም ገልጿል። በውጭ ሀገር የሚኖሩ ኢትዮጵያን ትውልደ ኢትዮጵያን የፋይዳ መለያ ማቅረብ ባይችሉም እንኳን በውጭ ሀገር እንደሚኖሩ የሚያረጋግጥ ማስረጃ በማቅረብ የእገዳው አካል እንዳይሆኑ ይደረጋል ብሏል። እንደ ትምህርት ማስረጃ፣ የሕክምና ማስረጃ፣ የውጭ ሀገር የመኖሪያ ፈቃድ ሬሲደንስ ፐርሚት አይዲ፣ በህጋዊ አካል የተረጋገጠ በውጭ ሀገር እንደሚኖሩ የሚገልጽ የውክልና ማስረጃ በህጋዊ ወኪሎቻቸው በኩል በማቅረብ ሂሳባቸው ማንቀሳቀስ እንደሚችሉም ገልጿል። ዲፕሎማቶችን በተመለከተ የዲፕሎማቲክ ማህበረሰብ መታወቂያቸውን በማሳየት ወይም ሂሳብ የተከፈተው የዲፕሎማቲክ መታወቂያ ከሆነ የእገዳው አካል ሳይሆን ሂሳባቸውን መጠቀም እንደሚችሉም አክሎ ገልጿል። እንደ አንድ ደንበኛ በውጭ ሀገር እንደሚኖር በሚመለከተው የኢትዮጵያ ኤምባሲ ወይም ቆንስላ በኩል በኢሜይል ማረጋገጫ ከተላከ ባንኩ በጊዜያዊነት የጣለውን እገዳ አንስቶ ደንበኛው ሂሳቡን እንዲጠቀም ይፈቅዳልም ብሏል። ደንበኞች ውጭ ሀገር እንደሚኖሩ የሚያረጋግጡ ማስረጃቸውን ሂሳብ ለተከፈተበት ቅርንጫፍ ስራ አስኪያጅ ኢሜይል ወይም በባንኩ ዋና መስሪያ ቤት ለሚገኘው የዲያስፖራ ባንኪንግ ክፍል በኢሜይል በመላክ የተጣለባቸውን እገዳ በጊዜያዊነት እንዲነሳ ማድረግ ይችላሉም ሲል ገልጿል። ይህ መመሪያ በተባበሩት አረብ ኤሚሬት ለሚኖሩ ዜጎች የፋይዳ መታወቂያ መመዝገብ የሚቻል በመሆኑ መመሪያው የማይመለከታቸው መሆኑን ባንኩ ገልጧል። የአዲስ አበባ ፖሊስ ዝግጅቴን አጠናቅቄያለሁ አለ። በአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ሰላም አዳራሽ በቅድመ ምርጫ የተከናወኑ ተግባራት ለመገምገም በተዘጋጀው መድረክ የአዲስ አበባ ዋና ጠቅላይ መምሪያ አዛዥ ሌተና ጀነራል አስራት ዴሮ የከተማው ሰላምና ጸጥታን
ቢሮ አስተዳደር ኃላፊ ወይዘሮ ሊዲያ ግርማ፣ የአዲስ አበባ ደንብ ማስከበር ባለስልጣን ዋና ስራ አስኪያጅ ሻለቃ ዘሪሁን ተፈራ፣ የአዲስ አበባ የእሳት አደጋ ስራ አመራር ኮሚሽነር አህመድ መሐመድ፣ የአዲስ አበባ ፖሊስ ዋና ጠቅላይ መምሪያ ወንጀል መከላከል ምክትል ዋና ጠቅላይ መምሪያ አዛዥ ምክትል ኮሚሽነር ጦፊቅ መደድና ምክትል ኮሚሽነር እርዚቂሳ፣ የ11 ክፍለ ከተማ ፖሊስ ዋና መምሪያና የወረዳ ፖሊስ መምሪያ ኃላፊዎች ተገኝተዋል። የጸጥታ አካላት አስቀድመው የጋራ ዕቅድ በማውጣት በመተግበራቸው ቅድመ ምርጫው በጥሩ ሁኔታ መከናወን እንደቻለ አስረድተዋል። የአዲስ አበባ ፖሊስ ለምርጫው እንዲህ ፈጥኖ እንደተዘጋጀ ሁሉ በዜግነታቸው በገዛ ሀገራቸው የሚኖሩት ኢትዮጵያኖች መሮጥ አቅቷቸው በአዲስ አበባና በሌሎችም የኢትዮጵያ ክፍሎች እየታፈኑ ሲገደሉና የተቀሩትም የት እንዳሉ በማይታወቅበት ሁኔታ ላይ ያለን አገር መጠበቅ ያልቻለው ዛሬ ለምርጫው ተዘጋጅቻለሁ ማለት ምን ማለት ነው በማለት ተችተውታል። ይህ በእንዲህ እንዳለም አዲስ አበባ ከተማ በሪፐብሊካን ጋርድ ተወረረች። በመጪው ሰኞ በሚካሄደው ሀገራዊ ምርጫ በሰላምና በጸጥታ እንዲጠናቀቅ ፌዴራል ፖሊስ፣ የኢትዮጵያ መከላከያ ሰራዊትና ሪፐብሊካን ከተማዋን ወረዋታል። የጸጥታ ተቋማቱ የምርጫ ሂደቱን ሰላማዊና ነጻ ፍትሃዊ ለማድረግ እንዲሁም ማንኛውም የጸጥታ ስጋት ለመከላከል በቅንጅት እንደሚሰሩ ነው የተጠቆመው። ጠቅላይ ሚኒስትሩን ጨምሮ የኤታማዦር ሹሙ ሁልጊዜም በውሸት የታጀበ መግለጫቸውን እየወጡ መስጠታቸው ነውር ምን እንደሆነ የማይረዱ ናቸው ሲሉም ብዙዎቹ ይተቻሉ። ፊልድ ማርሻሉም ምርጫውን በተመለከተ ስለሚደረገው ጥንቃቄ እንዲህ ሲሉ ተናግረዋል። ፌዴራል ፖሊስ አቅሙ ግዙፍ ነው፣ ሰፍቷል፣ ዘመኑን ዋጅተዋል። ዘመኑን የሚዋጅ ቴክኖሎጂ ታጥቋል፣ ጥሩ የሆነ አደረጃጀት ፈጥሯል። በዓለም ሀገሮች ምርጥ ፖሊስ ከሚባሉት ተርታ ተሰልፏል። አስተማማኝ የምርጫ ሁኔታ ነው ያለው። የመረጃ ፍሎ በጣም ፈጣን ነው። ሁሉም በየኮማንድ ፖስቱ ሆኖ እየተከታተለ ነው። ፌዴራል ፖሊስ አቅሙ ግዙፍ ነው፣ ሰፍቷል። እንዲህ ዘመናዊ ቴክኖሎጂ የታጠቁ እያለ የሚናገሩት ፊልድ ማርሻሉ ይህንን የገዟቸው መሳሪያዎች በሙሉ በንጹሐን ላይ ለመጨፍጨፍና የራሱን ዜጎች ለመግደል እንጂ ለሌላ አለመሆኑ ይታወቃል ብለዋል። ሀገራችን በተለያየ ጎረቤት ሀገሮች ተወራ ባለችበት በዚህ ሰዓት ዛሬ የምርጫውን ጉዳይ መከላከያ ጣልቃ ገብቶ የማይመለከተውን ነገር በዚህ ሁኔታ መግለጫ መሰጡ አሳፋሪና ውርደት የተሞላበት ተቋም ተብሏል። ደቡብ ሱዳን ድንበሯ ላይ የተገነባውን የግብፅ ጦር ሰፈር እንዲዘጋ አዘዘች። የደቡብ ሱዳን መንግስት ግብፅ በኢትዮጵያ ድንበር አቅራቢያ በሚገኘው የላይኛው ናይል ግዛት ፓካግ አካባቢ ያቋቋመችውን ወታደራዊ ጦር ሰፈር በአስቸኳይ እንዲዘጋ ማዘዙን የአረብኛ ዜና ምንጭ በሰፊው ዘግቦታል። ይህ በቤኒሻንጉል ጉሙዝ ክልል አቅራቢያ የተገነባ ወታደራዊ ስልጠና የመስጠት እንዲሁም የናይል ወንዝ ፍሰትን የመቆጣጠር ስውር ዓላማ የነበረው ጦር ሰፈር የስልጠና ባለሙያዎችን ጨምሮ 260 የሚያህል የሰው ኃይል አሰማርቶ የነበረ መሆኑ ይታወቃል። በመጨረሻም ኢራን የእስራኤልን ድሮን መጣሏን አሳወቀች። የኢራን ጦር በሀገሪቱ ደቡብ ክፍል በሚገኘው የቀሽ ደሴት ላይ የእስራኤልን ኦርቢተር ድሮን መቶ መጣሉን የሀገሪቱ መገናኛ ብዙሃን በይፋ ዘግበውታል። ክቡራን ተመልካቾቻችንና አድማጮቻችን ለአሁኑ ያቀረብኩላቸው የዘውዱ ሾው አጫጭር ዜናዎች እነዚህን ይመስሉ ነበረ። በቀጣይ ዝግጅታችን እስከምንገናኝ የዘውዱ ሾው ሚዲያን ሼር፣ ላይክ እና ሰብስክራይብ በማድረግ ወዳጅ ቤተሰቦቻችን እንድትሆኑ ከወዲሁ በማክበር እንጋብዛለን። ዜናዎቹም በማቅረብ እስካሁን ከእናንተ ጋር የነበርኩትን የዘውዱ መንግስት የነበርኩኝ። በቀጣይ ዝግጅታችን እስከምንገናኝ ሰላም ጤና ይስጥልኝ።